ፍቅራችን ነው አንቺ ነው የሚመለከትሽ አንቺ ደግሞ ምን አባሽ ነው ከዴ ጋር የግል ህይወት የሚኖርሽ ፍቅር ልቀቂ ምን ያርክሽ ነው አታያትም እንዴት እንደሚያደርጋት ፍቅር አሁን አትጨቃጨቂ እዚህ ቤት መምጣት እንደስጠለኝ ለምን ልትታረቂ አንተ እዚህ ቤት መምጣት አስጠላ አይደለ እኔ ደግሞ የምኖረው እዚህ ቤት ውስጥ ነው እንዴ ቆይ እንዴት ይሄን ስቃት ትረዳኝም አንተ ኃላፊነት ከመወጣት ካቃተ እማዬ ትምጣ ሁሉንም ነገር ለሷ አስረዳታለሁ ሰማያለሽ ፍቅር ካንቺ ጋር ሌላ ወሬ ማውራት አልፈልግም ሂጂ ግቢ እማዬ ስለዚህ ነገር ተስማና ካንቺ ጋር መጨረሻችን ነው የሚሆነው እሺ ነግሬሻለሁ ሂጂ ጫው እሺ አንዴ እንኳን ስማኝ ምንድነው የምሰማሽ ንገረኛ ምንድነው የምሰማሽ ሰማያለሽ ከዚህ በኋላ አደይ በክፉ አይንሽ እንኳን እንድታያት አልፈልግም ሂጂ ጫው ሂጂ ሰላም ለእናንተ ነው ውድ ቻናል ቤተሰቦቼ እንዴት ናችሁ አስቶኔ ዛሬ ደግሞ በሌላ ቪዲዮ መጥቻለሁ እንግዲህ አደይ ምን ሆነች አደይ ምን ላይ ነው ያለችው ብሎ አብረን እናያለን ማለት ነው ሰላማችሁ ዛሬ ቪዲዮን ከወዳችሁ ላይክ በማድረግ ገባበሉ እንግዲህ አደይ በጣም ደስ ብሏታል ዴቭ እንግዲህ ከዴቭ ጋር አንድ ላይ ወደ አዲስ አበባ ተመልሷል እጅግ በጣም በደስታ ፍንድቅድቅ ብላ ፊቷ ራሷ እንዴት እንዳበራ ተመልከቱ የምር በጣም ነው ደስ ያላት ወደ አዲስ አበባ ተመልሳለች ማለት ነው ዴቭን በጣም ደስ ብሏታል አደይ ምንም ነገር ሳትሆን ስላዳናት በጣም እጅግ በጣም ደስ ብሏል በጣም ያው ራሱን እንትን ብሏል ማለት ነው በደስታውን ለአደይ በጣም ደስ ብሎኛል ምንም ሳትሆኝ ይያላት እየነገራት ነበርና አደይ በጣም ደስ ብሏታል ነገር ግን ዳይመንድ ደግሞ ተይዞ ስላላን ትንሽ ስለሱ እያሰበች ነበር ዳይመንድ ታስሮ ትቻለች እያለች ነበር ዳይመንድ ይመጣል እንዴት ያለ ነበር ዴቭ ይዟት ሄዷል ማለት ነው እንግዲህ በዛ ሊዱ ደግሞ ከአደይ አባት ጋር የአደይ አባት መሆኑን አላወቀችም እያወራችሁ ነበር ፈታ ዘና ያለች ምን ለሰሩ መጣች ከተሜልሽ ምናምን እያላት አው ከአደይ ጋር ነበር አደይ ብዙ ዘመድ አላት ማለት ነው እያናገራት ነበር እሷ ግን የአደይ አባት መሆኑን አላወቀም ነበር እዚህ ጋር አደይ ያው ለማምለጥ ስትሞክር ነበር እዚህ ጋር ነበር ለደፍራት ምናምን እየሞከረ ነበርና እነጫኔ ያሳቃዩት ነበር ነገር ግን ዳይመንድ መጥቶ አድኗታል እንግዲህ ዳይመንድ ደግሞ ተይዟል ማለት ነው አደይ አባት ይዞት እንግዲህ እየጠየቀ ነበር አደይ ግን በጣም እያሰበች ነበር ዳይመንድ እንዴት አንተን ምን ሄዶ ምናም ብላ እጅግ በጣም ተጨናንቃ ነበር ነገር ግን ዳይመንድ ምንም አይሆንም ወንድ ነው እሱ እናንተ ቶሎ ብላችሁ ጥፉ አባት ሲሳገኝ ቶሎ ብለሽ ጥፍ ይያላት ነበር አብሮ አደጋ ማለት ነው እንግዲህ ፍቅር ደግሞ ምን እያሰበች ነው ፍቅር እንግዲህ አደይ እዚህ ቤት ከተመለሰች እኔ በጭራሽ እዚህ ቤት አልኖርም እያለች ከእናቷ ጋር ወጣ ገባ ውስጥ እየገባች ነበር እናቷ ከፈለሽ መሄድ ትችላለሽ እያለቻት እየጮኸችበት ነበር ነገር ግን አደይ እዚህ ካለች እነዚህ መኖር አልፈልግም እያለች በጣም እየጮኸች ነበር ደግሞ አደይ ጋር ደውላ አደይ ደህና መሆኗን ሰማች በጣም ነው ደስ አላት ከፍቅር እናት ጋር እያወራች ነበር እንደዚህ ግን ፍቅር በጣም ተቀይራለች አደይ እዚህ ከመጣች መኖር አልችልም እያለች ነበር ዳይመንድ ደግሞ የማስመው ሮማን የጫኔ ሚስቱ ያግቷት አስሯት ነበር ስለሷ ነበር እሷ ማዳን ነበር ሳስበኝ ነበር ሮማን ነች ግን ሮማን እያለቀሰች ነበርና በጣም አዝናለች ማለት ነው ነገር ግን ፍቅር ደግሞ ሌላ ነገር ነው እያሰበች ያለችው ዴቪን ለማግባት ነው ሲሳቅድ ነገር ግን አደይ ከተመለሰች ደግሞ እንደማትችል ታውቃለች ማለት ነው የአደይ ደግሞ ብራን ደግሞ እህቷ ሸኝታ ተመለሰች ተሸኝቻታለሁ እኔ አባት የለኝም እያለቻት ነበር ፍቅር ደግሞ እንግዲህ አደይ እዚህ ካለች እዚህ መኖር አልችልም እያለች ከእናቷ ጋር እየተጨቃጨቀች ነበር እንግዲህ መኖር ካልፈለግሽ መሄድ ትችያለሽ እያለቻት ነበር እና ጋሼ እዚህ ጋር ይገለናል ጋሼ ካየን ይገለናል ወደ ከተማ ወደ ሌላ ቦታ እንዲያለው እያወሩ ነበር እዚህ ጋር እንደጫኔ ማለት ነው ፍቅርና ደግሞ ከአደይ ጋር እንትን እያለች ነበር በቃ ጥሩ ሚስት አግኝታለ ቶሎ አግባ ተጠቃላል ወይ ደግሞ አግባ እያለች ነበር እንግዲህ እነ ዳይመንድ ደግሞ እዚህ ጋር ሮማንን ለማዳን እየጣሩ ነበር ግን ሮማን አልቻለችም ራሷን መቆጣጠር አቅቷ ያ ብዙ ያሰቃያት ነበር ጫኔ ጨንጭሮና እና ያሰቃያት ነበር ከዛው እንግዲህ መግባት ፈላም ራሷ አስተወደቀች እንግዲህ እነጫኔ ደግሞ ያዟት ማለት ነው እና አሸብር እንግዲህ አሸብርን በጣም መቱት በጣም አሰቃዩት ሌሎቹ ደግሞ አመለጡ እና ዳይመንድ አመልጧል ማለት ነው እና አንጠልጥሏት ይዟት ሄዷል ማለት ነው እውነት ገጠረን ከምንም በላይ ገጠረን ወደድኩት ነገር ግን አረንጓዴው እንደዛ ሄደሽ ሮጭ ነው ያደረገኝ የምር ማለት ነውና በጣም ነው ደስ ያለኝ አካባቢው በጣም ደስ ይላል የቀረጹበት አካባቢ በጣም ምችቶኛል አገሩ ማለት ነው በጣም ነው ያደኩበት ስለሆነ መስለኛል በጣም ያጓጓል አረንጓዴው ማለት ነው
እና እንግዲህ ፍቅር ጀማ ፈልቷል። ዴቭ ከአዴ ጋር ተመልሶ መጥቷል። እንግዲህ አልተቀበለችም። በጣም ጥፋለች። ለአዴ መጥፎ ነገሮችን ነው የምታስበው። አሁንም ቢሆን ጥሩ ነገር አታስብለትም ለአዴ። ምክንያቱም አዴ ካለች ዴቭ የለውም። ዴቭ ደግሞ አዴ ስለማፈቅራት ፍቅር ደግሞ እሱን አትቀበለውም። ዴቭ የራሷ ማድረግ ስለምትፈልግ በቃ እሷ በርግጥ ማንኛውም ሰው አትወደው። የምትወደው ራሷና ዴቭ ብቻ ነው የምትወደው። ሌላ ነገሮችና ሌላ ሰው አትወደው ማለት ነውና በዚህ የተነሳ ከእናቷ ጋር ወጣ ገባ ውስጥ ገብቷል። እናቷ ጋር ተጨቀጨቃለች። ሁሌ ግን ምንም መስማት ምንም አሰማት። እናቷ አመልሽን አስተካክለሽ የምትኖሪ ከሆነ ኑሪ፣ አይ አዴ የምትመለስ ከሆነ ወደ አባቴ ሄዳለሁ፣ በቃ አባቴ ትሄዳለች። እንዴት ብዬ እንዳሳደግኳቸው እኔ ነኝ የማውቀው እያለች ስትማረር ነበር እናቷ። እውነት ነው አሳድጋ አሁን አባቴ ማለቷ ትንሽ ይከብዳል። ነገር ግን እንግዲህ እሷ የአዴ ጥላቻ ስላለበት ብቻ ቤቱን ጥዬ ወጣለሁ እያለች ነው። እንግዲህ ጓዟን ሰብስባ ለመውጣት እያሰበች ነው። ሻንጣው ምናምን እያስተካከለች ነበረ። በንዴት ቤቱን ጥላ ለመውጣት አቅዳለች ማለት ነው። እንግዲህ አዴና ዴቭ ደግሞ ወደ ቤት ተመልሷል። አዴ እንግዲህ በጣም ደስ ብሏታል። እንግዲህ የባርኪውናት ለአቅፋት እየሳመቻት እንኳን ተመለስሽልኝ ልጄ እያለቻት እያባበለቻት ነበርና አዴ እንትን ብላ ነበር። በጣም ደስ ብሏና ሌሊም ደግሞ ጓደኛውም ጋር ተገናኘች። ጓደኛው ጋር በጣም ደስ አላት። ስላዩሽ በጣም ደስ ብሎኛል፣ ስንት ነገር እንዳሳለፉ ለማንኛውም ሌላ ጊዜ አጫውትሻለሁ እያለቻት ነበርና አሁን አዴ ረፍት ታርግ ምናምን አሉ። አዴ ረፍት ለማድረግ እንደሆነ ወደ ክላሷ ትገባለች ማለት ነው። ፍቅር ደግሞ እንግዲህ አዴ ለማጥፋት ብዙ ነገር እያቀደች ነው። ዴቭ ለማግባት ወስናለች። ዴቭ ደግሞ መቼም እንደማላገባሽና መቼም እንደማልወድሽ እያላት እየነገራት ነበረ ፍቅር። ነገር ግን ፍቅር ምንም መስማ የላትም። ፍቅር የምትፈልገውን ማድረግ ነው የምትፈልገው። እንዴ ከአንድ ተራ ሰራተኛ ጋር እኔን ትመድበኛለህ እያለች ትጮህ ነበርና ዴቭ ግን ለአዴ ያለ ፍቅር ልዩ ስለሆነ ምንም ብትለው እሱ ቅር አይለው። እንግዲህ እሷ እየጮኸች ያዙ ልቀቁኝ እያለች ነበርና እንግዲህ ዴቭ አዴን በቅርቡ ያገባታል ብዬ ተስፋ አረጋለሁ። እንግዲህ አግብታት ወደ ሌላ ሀገር ይዟት እንደሚሄድ ተስፋ አረጋለሁ። ፍቅር ግን በቁማ ማሞቷ ነው። እንግዲህ አብዳ ነው የምትሞተው መቼም። አዴ ስታገባ ካየች እንደው ራሷን ብታጠፋው እርግጠኛ ነኝ። ምክንያቱም እሷ የምትፈልገው ዴቭን ብቻ ስለሆነ ማለት ነው። እና ዴቭ አሁን አዴን ያገባታል አያገባትም? የፍቅር ጥያቄ አቅርቦለታል። ቀለበት ነው እንጂ ቀለበት ጥያቄ ያቅርቦለታል ይመስለኛል። ቀለበት ያደርግለታል አዴ። እንግዲህ ፍቅር ደግሞ ደማን በቀቅቅል ነው የምትለው። ፓርኩ ደግሞ እንግዲህ ቤዛ ደግሞ እንግዲህ ያደረገችው አለ ተንኮል አለ የሆነ ጥነሰስቹ ነገር አለ። እሱ ቤተሰቡን ለመታወቅና ፍለጋ ሲሄድ እሷ ከወንድሟ ጋር የሚያደርጉት ነገር አለና እሱ ገና አልታወቀም። ምንድነው የምታረገው? ሀብቱን ነው ለመውረስ ነው ወይንስ አውቃ ለመጥመድ ነው የሚለውን ደግሞ አብረን እናያለን። ቪዲዮን ከወደዳችሁ ላይክ ማድረግ እንዳትረሱ። ለምታበረታቱኝ ከልብ ያመሰግንኩ። ላይክ ሼር የምታደርጉኝ ክብር በሉልኝ።